ሰላም ጤና ይስጥልኝ ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ ዛሬ ደግሞ እንዲህ እያልን ስለ ቲሹ ሶስተኛው የቲሹ አይነት ላይ ደርሰናል ማለት ነው። እስቲ ከዚህ ቀደም ምን አወራን? አንድ ላይ ነርቨስ ቲሹ ከዚህ ቀደም ኢፒቴሊያል ቲሹን አውርተናል፣ ኮኔክቲቭ ቲሹ። ዛሬ ደግሞ ምን ላይ ደረስን ማለት ነው? ነርቨስ ቲሹ ላይ ደርሰናል። መልካም። ስለዚህ ዛሬ ደግሞ እንግዲህ እንደ ስታርቲንግ ፖይንት ነው መረሳት የሌለበት ነገር እቺ የምናወራት ነገር ብቻ ነርቨስ ቲሹን አትገልጸውም። ስለዚህ እስካሁን ያወራናቸው ነገሮች እንደ መነሻ ወስድ ይመከራል። የመጨረሻ መሰነባበቻ ስለ ቲሹ በቀጣይ ስለ መስኩላር ቲሹ እናወራለን ማለት ነው። ስለዚህ ዛሬ ስለ ነርቨስ ቲሹ እንጀምር። እኔ አብሬያችሁ ቆየሁ ናታን ነኝ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። የምናወራው ዛሬ ስለምንድን ነው? ስለ ነርቨስ ቲሹ እንጀምራለን። ተመልከቱ። when we say nervous tissue ስንል በዋነኝነት እንግዲህ አስቡት፣ ነርቨስ ቲሹ በጣም ኮምፕሌክስ የሆነ ነገር ነው። በጣም ፋሲኔት የሚያደርጋችሁን ተአምራቶች ልክ ስታነቡ እኛ በነርሲንግ ስኮፕ ስለምናጠባው እንጂ ትንሽ ፋርዘር ለመሄድ ከሞከራችሁ በጣም ነው የሚያስገርመው። ነርቨስ ቲሹ ምን ይለዋል መሰላችሁ? ነርቨስ ቲሹ is a complex conductor of our body's orchestra ይለዋል። አገላለጹ ራሱ የሚገርም ነው። look our body orchestra የሰውነታችን ሙሉ በሙሉ እናንተ ይህንን ቪዲዮ ቁጭ ብላችሁ እንድታዩት ኦር ባላችሁበት ቦታ ሁኔታው ናችሁ እንድትመለከቱት እኔም ደግሞ ተዘጋጅቼ ለእናንተ ለማቅረብ ኤቭሪቲንግ ደን የሚደረገው ኤቭሪቲንግ ፕሮሰስ የሚደረገው በማን ነው? በዚህ በነርቨስ ቲሹ ነው። ታዲያ when we say ነርቨስ ቲሹ ስንል የራሱ የሆነ ምን ያደርግልናል? ፕሮሰስ ያደርጋል፣ ጀነሬት ያደርጋል። እዛ አካባቢ ላይ ያሉ ኢንፎርሜሽኖችን ጋዘር አድርጎ የመጨረሻ ውሳኔ እስክንወስን ድረስ ይህ ነርቨስ ቲሹ የራሱ አስተዋጽኦ አለው ማለት ነው። መልካም። ስለዚህ ነርቨስ ቲሹ ሲባል በዚህ መልኩ አእምሯችሁ ላይ ኢሜጅ ልንስል ይገባል። ስለዚህ አሁን ለምሳሌ ነርቨስ ቲሹ ሲባል ታስታውሱ ነው፣ ለመጀመሪያ ስለ ቲሹ በምንጀምርበት ጊዜ ምን ብለናል? ነርቨስ ቲሹ ስንል ምንድን ያለው? ጀስት ሲምፕሊ ኢንፎርሜሽኖችን ምን ማድረግ ኮሚኒኬት ማድረግ በእኛ ውስጥ ያለ የኤሌክትሪክ ዝርጋታ የኤሌክትሪክ መስመር ምንድነው? ይህ ነርቨስ ቲሹ ብለን የምንጠራው ነው። መልካም። ስለዚህ እንደ ኮንሰፕት እንደዚህ እንይዛለን። ምን ያደርጋል? የተለያዩ ኢንፎርሜሽኖችን ምን ያደርጋል? ፕሮሰስ አድርጎ ኢንተግሬት አድርጎ ጀነሬት ያደርጋል ማለት ነው፣ ሪስፖንስ። መልካም። ስለዚህ አሁን ነርቨስ ቲሹ ብለን በምንጠራበት ጊዜ በዚህ መልኩ እንስላለን። ስለዚህ በዚህ መልኩ እንደገለጽኩላችሁ ይሄ ነርቨስ ቲሹ ሲባል ከምን ጋር የተያዘ ነው? ይህ ማለት ይሄ ጀነራሊ ፕሮሰስ በሚያደርግበት መልኩ የተለያዩ ባህሪያቶች ቢኖሩበትም የቲሹ እናትና አባት ማን ነው ብያቸዋለሁ? ሴል። ስለዚህ ሴል የሚባል ነገር ማስታወስ አለብን። ስለዚህ አሁን በደንብ ተከታተሉ። የምናወራው ነገር ወሳኝ ነጥብ ነው የምናወራው። ስለዚህ ሉክ ነርቨስ ቲሹ ሲባል በውስጡ የሚገኙ ፕራይመሪሊ ሁለት ሴሎችን ይይዛል። ተመልከቱ። ሉክ ሁለት ሴሎችን ይይዛል። የመጀመሪያው ኒውሮን እና ጊሊያ ሴል ወይም ደግሞ ኒውሮ ጊሊያ ሴል የሚባሉትን ይይዛል ማለት ነው። ስለዚህ እንጀምር። የመጀመሪያው ሴል በጣም ወሳኝ፣ እንደውም በዲፊኒሽን ሲያስቀምጠው ምን ይላል መሰላችሁ? when we say neuron it is what the structural and functional unit ነው። ተመልከቱ ምን አለው? ለምሳሌ ሴል ምን ብዬ ነበር የጀመርኩት? ሴል is what the structural and functional units of life አይደል? when we say nervous tissue ስንል ደግሞ neuron the structural and functional units of what the nervous tissue ይሆናል ማለት ነው። ስለዚህ አስቡ፣ ኒውሮን በሌለበት ምን አናወራም ማለት ነው? ነርቨስ ቲሹ ልናወራ አንችልም። ስለዚህ ምንድን ነው ማለት ነው? ወሳኝ የሚባለው ነጥብ ነው። ስለዚህ when we say nervous tissue ስንል it is what the specialized cell ተጨማሪ ደግሞ የስትራክቸራል ኤንድ ፋንክሽናል ከሚለው ተጨማሪ it is what the specialized cell that is what responsible for different function አንድን ኢንፎርሜሽን ፐርሲቭ ከማድረግ ጀምሮ ኢንተግሬት አድርጎ ምላሽ የሚሰጥበትን ስራ የሚሰራው ማን ነው? ኒውሮን ነው። ስለዚህ ኒውሮን ምንድነው ማለት ነው? ወሳኝ ነጥብ ነው። ኒውሮን በሌለበት ማን እናወራው? ነርቨስ ቲሹን አናወራም። ስለዚህ ተመልከቱ፣ ኒውሮን ማለት ይሄ ነው። ወሳኝ ነጥብ እንደሆነ በአእምሯችን ያዝ። ተመልከቱ፣ ኒውሮንን ለምንድን ነው the structural and functional unit ያሰኘው? ለምንድን ነው ኒውሮን ከሌለ ነርቨስ ቲሹ አይወራም የተባለው ሲባል እነዚህን ሶስት ወሳኝ ነጥቦችን ስለያዘ ነው። የመጀመሪያው ሴል ቦዲ ወይም ደግሞ ምን ምንለው ሶማ። ይህንን የውላችሁ አሁን ቲንክ ኦፍ ኢት አስ የነርቨስ ቲሹ ኒውሮን ውስጥ የሚገኘው ይሄ ሴል ቦዲ ምን ይባላል መሰላችሁ? ሲፒዩ ይለዋል። ሲፒዩ ማለት ምንድነው? ኮምፒውተር ላይ ሴንትራል ፕሮሰሲንግ ዩኒት አይደለ? አስቡት
መቼም ሲፒዩ ከተባለ ኮር ነገር ነው ማለት ነው። ሴል ቦዲ በሌለበት ምን አናወራም አሁን ደግሞ ማለት ነው። አጠቃላይ ስትራክቸር አናወራም። ለምን? ምክንያቱም በዚህ ቲንክ ኦፍ ኢት ምን ብያችኋለሁ? እንደ ሲፒዩ ሰዱት። ሲፒዩ ብለን ካለን ደግሞ እንደምን መሰላችሁ የሚያገለግለው? ይህ ሴል ቦዲ ብለን በምንጠራበት ጊዜ በስትራክቸር ደረጃ እየሳለን እንመለከተው። እስካሁን ያው ተመልከቱ። እሺ ተመልከቱ። አሁን ይህንን ሴል ቦዲ ወይም ደግሞ ሶማ ሲፒዩ ነው ብለን የወሰደው ለምን መሰላችሁ? በውስጡ ላይ ኒውክለስ ብለን የምንጠራት አስቡት። አንድ ሴል ካለ ኒውክለስ ምንድን ነው? ምንም። ስለዚህ ይህንን ኒውክለስ የሚገኘው በማን ውስጥ ነው ማለት ነው? ሴል ቦዲ ወይም ደግሞ ሶማ ብለን የምንጠራው ውስጥ ይገኛል ማለት ነው። መልካም። ስለዚህ ሴል ቦዲ ምንድን ነው ማለት ነው? ኮር ነው። ስለዚህ በሴል ቦዲ ውስጥ ምን አለ ከተባለ ኒውክለስ እና ለኒውሮን የሚያገለግሉ ኦርጋነሎች ማለት ኢነርጂ ፕሮዲውስ እንዲያደርግ የተለያዩ ከኢነርጂ ጋር ተያይዞ ብዙ ፈንክሽኖች ጋር ተያይዞ ያለውን ነገር የሚያደርግ ነው ማለት ነው። ይህ ሴል ቦዲ ውስጥ የሚገኙ ኦርጋነሎች ከማን በተጨማሪ ከኒውክለስ። ስለዚህ ኒውክለስን ስለያዘ ምን ይባላል ማለት ነው? ሲፒዩ ነው። የምን የኒውሮን ውስጥ የሚገኘው ይህ እንደ ሲፒዩ ተደርጎ ይወሰዳል ማለት ነው። ወይም ምሳሌ ዴንድራይት ጋር ደግሞ ነጣ። ዴንድራይትን ደግሞ ምን ይለዋል መስላችሁ? ቲንክ ኦፍ ኢት አስ አንቴና ነው ብሎ ይለዋል። ልክ አንቴና ነው። እንግዲህ እዚህ ጋር ለመጨመር ያክል ሴል ቦዲ ምን መሰላችሁ? የተለያዩ ኢንፎርሜሽኖችን ፐርሲቭ ያደርጋል። ማንን በመጠቀም? ዴንድራይትን በመጠቀም። አሁን ዴንድራይት ገልጽላችኋለሁ ምን ማለት እንደሆነ። ሶ ኢንፎርሜሽኖችን ፐርሲቭ ካደረገ በኋላ ዲሳይድ ያደርጋል whether or not ያ ነገር ኢንሂቢት ይደረግ ወይም ደግሞ ኤክሳይት ይደረግ ብሎ የሚወሰንበት ውሳኔ ማዕከል ነው ማለት ነው ይህንን ሴል ቦዲ። ለዚህ ነው ሲፒዩ እየተባለ የሚጠራው። ስለዚህ አሁን ዴንድራይት ሲባል ነው ምንድነው አልኳቸው? አንቴና። የቲቪያችሁ አንቴና ምንድነው ድሮ ታስታውሳላችሁ? የድሮ ቲቪዎች ውጪ ለዚህ ጣራ ላይ ምናምን የሚሰቀሉት አሁን ቀርቷል እንጂ። ስለዚህ ያ አንቴና ምንድነው? ሲግናሎችን ነው አይደል የሚሰበስበው። ልክ እንደዚያ ይህም ዴንድራይት ብለን የምንጠራው ዴንድራይት is a tree like structure branching የሆነ ነው project from their cell body. The major function of dendrite when we say what? It's what? Perceive, receive informations, right? የተለያዩ ምኖችን እዚህ የሚመጡለት ኢንፎርሜሽኖች አሉ። እነዚህን የማለት ለምሳሌ አሁን የምናገራትን ቃል ላውራ አላውራ፣ እናንተ ይህን ቪዲዮ ላይ ይሄንን ቃል ላንሳ አላንሳ፣ እንዲህ የሚባሉ ሀሳቦችን ከያሉበት ቦታ ኢንፎርሜሽኑ ምን ያደርጋል? ይሰበስባል። ያንን ሲግናል የሰበሰበውን ወደ ምን ያመጣል ማለት ነው? ወደ ሴል ቦዲ ይዞልን ይመጣል። ሴል ቦዲ ከመጣ በኋላ ፕሮሰስ ይደረጋል ማለት ነው። ስለዚህ ይህ ዴንድራይት ምን ማድረግ ነው ማለት ነው? ኢንፎርሜሽኖችን ቱዋርድ ወደ ዴንድራይት ማምጣት ይሆናል ማለት ነው። መልካም። ይሄን ከተነጋገርን አግዘንን እናውራ ደግሞ። ሉክ አግዘንን ደግሞ ምን ይለዋል መሰላችሁ? ኬብል ነው፣ ሎንግ የሆነ ኬብል ነው፣ የኮሚኒኬሽን ኬብል ነው ይለዋል ማለት ነው። ተመልከቱ። ይህ አግዘን ሎንግ ኬብል ነው፣ የኮሚኒኬሽን ኬብል የተባለው ለምን መሰላችሁ? አንዳንድ ቦታ ከስፓይናል ኮርድ ተነስተው እስከ እግር ጥፍራችን ድረስ የሚጓዙ አግዘኖች አሉ። ስለዚህ በዚህ ምክንያት ሎንግ የሆነ ነው። ምንድነው ይሄ ደግሞ ስራው? የተወሰነውን ውሳኔ ወይ ኢንሂቢት አድርገው ወይ ደግሞ ኤክሳይት አድርገው የተባለው ውሳኔ አክሽን ፖቴንሻል የምትባል ነገር አለች። አክሽን ፖቴንሻል ወይም ደግሞ ኤሌክትሪክ ኢምፐልስ። እዚህ ጋር ኢንፎርሜሽኑ በተለያዩ ኒውሮ ትራንስሚተር የምንላቸው ኬሚካል ሜሴንጀሮች አሉ። በእነዚህ ተቀበለ። ማን ሰጠው? ይሄኛው እዚህ ጋር ዴንድራይት ብለን የምንጠራው አለ። እሱ አመጣለት። ሴል ቦዲስ ፕሮሰስ ተደረገ። ከዚያ በኋላ የመጨረሻ ይህ ማለት ወይ መስል ጋር ወይ ደግሞ ለሌላ ኒውሮን ወይ ደግሞ ግላንድን ኮንትሮል ለማድረግ የተወሰነውን ውሳኔ ይዞልን የሚሄደው ማን ነው ማለት ነው? አግዘን ብለን እንጠራዋለን ማለት ነው። ስለዚህ አግዘንን ኮንሰፕትን በዚህ እንይዛለን። አሁን ሪካፕ እናድርገው። እዚህ ጋር ተመልከቱ። ሴል ቦዲ፣ ዴንድራይት፣ አግዘን በማን ውስጥ የሚገኙ ነገሮች ናልኳቸው? በስትራክቸራል ኤንድ ፋንክሽናል ዩኒት በሚባለው የኒውሮን መጀመሪያና ወሳኝ የሚባለው ሴል ውስጥ በዚህ ውስጥ የሚገኙ ናቸው። ስለዚህ ሴል ቦዲ ምን ማድረግ ነው? ሲፒዩ ነው አልካችሁ። ለምን? ወሳኝ የምትባለው ኒውክለስን ስለያዘ። ዴንድራይት ከተባለ ደግሞ አንቴና ኢንፎርሜሽኖችን የተለያዩ ኒውሮትራንስሚተር የሚመጡትን ቅመሞች በመጠቀምና በመሰብሰብ ወደ ምን? ወደ ሴል ቦዲ ማምጣት ነው ስራው፣ ቱዋርድ ማድረግ ነው። ከሴል ቦዲ ወይም ደግሞ ከሶማ ደግሞ ውሳኔ ከተወሰነ በኋላ ይዞ የሚጓዘው ኬብል ረጅሙ ማይል ነው፣ የሎንግ ኬብል ያልኳችሁ ማለት ነው። አግዘን ይሆናል ማለት ነው። አግዘን። መልካም። ይህንን
በደንብ እንዳትረሱ። እንደ ኮንሰፕት ብቻ ያዙልን። ቀጣይ ላይ የራሱ የሆነ የምናወራበት ኤፒሶድ አለ። በዚያ ጊዜ ላይ በደንብ እንገልጽላችኋለን። የዛ ጊዜም ግን ውስን ነገር ነው፣ ምክንያቱም በጣም አስገራሚ ነገር ነው። ነርቨስ ቲሹ የማያልቅ ኮምፕሌክስ የሆነ ነገር ነው። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ታዲያ እንዳይረሳ። ዛሬ ኒውሮን አይደል የምንማረው? ንገሩትና እስከ ሰብስክራይብ ምልክቷን ተጫኗት። ሼርም አድርጉ። ኮመንት ካለም የእናንተው ነው። አሁን ደግሞ ሌላኛው እንደውም ስሙ ምን ይባላል መሰላቸው? ሰፖርቲቭ ይባላል። ይህ ጊሊያ ሴል ብለን የምንጠራው ሰፖርቲቭ ሴል በመባል ይታወቃል። ተመልከቱ። ይህ ሰፖርቲቭ ሴል ስሙ እንደሚያመለክተው ለኒውሮን ምን ያደርጋል መሰላችሁ? ተንከባካቢ ነው። ኬር ይሰጣል። ይህ ማለት ኖሪሽ ያደርገዋል፣ ኢንሱሌት ያደርገዋል፣ ፕሮቴክት ያደርገዋልና ሌላ በጣም መዓት የሆኑ ስፔሻላይዝድ ፈንክሽኖችን የሚሰጥ ነው። ማን የምንለው? ጊሊያ ሴል ሰፖርቲቭ የሆነ ሴል ነው ማለት ነው። ለማ ለኒውሮን። በዚህ አጋጣሚ አሁን ፒክቸሩ ላይ እንደምትመለከቱት ጊሊያ ብለን የምንጠራው 6 ወሳኝ አይነቶች አሉ። ማን የትኛው ምን ያደርጋል የሚለውን ከፒክቸሩ ላይ ተመልከቱት። እንዲብራራ ከፈለጋችሁ ኮመንት ቦክስ የእናንተው ነው። ኦር ደግሞ እኛ ሰዓቱ በሚደርስ ጊዜ በደንብ እናወራቸዋለን ማለት ነው። ስለዚህ በፒክቸሩ ላይ ለመመልከት ሞክሩ። መልካም። ስለዚህ አሁን የጊሊያ ሴል ምንድነው? አሁን ኮንሰፕቷ ላይ መሆን ያለበት ሰፖርቲቭ ሴል ነው። አሁን ደግሞ እየቀጠልን ስንመጣ ማን እናገኛለን? ፈንክሽንስ ኦፍ ነርቨስ ቲሹ። ተመልከቱ። አሁን መቼም ስለ ፈንክሽኑ አያጠያይቅም። እኔና እናንተ እዚህ ጋር እናንተ ይሄን ቪዲዮ እንድታዩ እንኳን በማድረጉ እኮ የኒውሮን ስራ እኮ ነው። ለዚህ ነው አስገራሚ ነው፣ በጣም ነው ፋሲኔት የሚያደርገው ምላችሁ። ስለዚህ አንደኛው ሴንሰሪ ፐርሰፕሽን። ተመልከቱ። ኢንቫይሮንመንቱ ላይ የሚገኘውን ነገር ብዙ ጊዜ በአይናችን የምናየው የምናሸተው የምንዳብሰው እና የተለያዩ ነገሮች እንድናደርግ ከመቅመስ ጀምሮ ሴንሰሪ ምን ያደርጋል ማለት ነው? ኢንፎርሜሽኖችን ፐርሲቭ ያደርጋል። መልካም። ስለዚህ አሁን ይህ ሴንሰሪ ፐርሰፕሽን ላይ ነርቨስ ቲሹ ትልቁን ሚና ይጫወታል። እንደ ፋንክሽን እንወስደው እንችላለን። ሌላው ኢንተግሬሽን። እዚህ ጋር ሁለት ነገሮችን እናውራ። ብሬን እና ስፓይናል ኮርድን እናውራ እስቲ። ልክ ብሬን ኤንድ ስፓይናል ኮርድ ስንል የሚገባውን ኢንፎርሜሽን በመጠቀም ኢንተግሬት በማድረግ ይህ ማለት ብሬን ኤንድ ስፓይናል ኮርድ እዚህ ጋር እናወራቸዋለን። ሴንትራል ነርቨስ ሲስተም የፕሮሰሲንግ ሴንተር ላይ አንድ ኢንፎርሜሽን አንድ ያሰብነው ነገር እንድናደርግ ካሰብን በኋላ ቅድም በተባለው መንገድ ማለት ዴንድራይት ኢንፎርሜሽኑን ከተቀበለ በኋላ ሴል ቦዲ ውስጥ ምን ይደረጋል? በናል ፕሮሰስ ይደረጋል አለ። ከዛን አግዘን ምላሽ እስከሚሰጥበት የተሰጠው ምላሽ ይዞ እስከ መጓዝ ድረስ ያለውትን ነገሮች የሚወስንልን እነዛን ነገሮች ፕሮሰስ ተደርጎ ሪስፖንስ ጀነሬት ለማድረግ እኚህ ትልቅ የፕሮሰሲንግ ሴንተር ሆኖ ያገለግላሉ። ስለዚህ ኢንተግሬሽን ላይም የነርቨስ ቲሹ ትልቅ የሆነ አስተዋጽኦ ይኖረዋል ማለት ነው። ሌላው ሞተር ኮንትሮል ነው። ይህ ማለት የገባውን እዚህ ጋር ተመልከቱ። ለምሳሌ አክሽን ፖቴንሻል ብለናል አይደለ? ይሄ የነርቭ ኢምፐልሱን የመጨረሻ ምላሽ ምናልባትም ሌላኛ ኒውሮን ላይ ኦር ደግሞ መስል ኦር ደግሞ ግላንድ አካባቢ ላይ ምላሽ ለመስጠት ቢፈለግ ይሄ ሞተር ኮንትሮል ለምሳሌ መስልን እንውሰድ። መስል ሲባል ከምን ጋር ነው የሚያያዘው? በአብዛኛው ጊዜ ከሙቭመንት ጋር። ስለዚህ ይህንን ነገር ኮንትሮል በማድረግ ደረጃ ነርቨስ ቲሹ ኢንክሉዲንግ እንግዲህ መስል ስንል በአይነት ደረጃ ስኬለተል መስል፣ ስሙዝ እና ካርዲያክ ብለን የምንጠራቸዋለን። ስፔሻሊ ስኬለተል መስል ብለን የምንጠራው ሙቭ እንድናደርግ እንድናንቀሳቀስ የሚያደርገን መጀመሪያ የሚለቀቅ ምን አለ? አክሽን ፖቴንሻል። ያንን አክሽን ፖቴንሻል መጨረሻ ላይ ኒውሮ ትራንስሚተሯ ከሄደች በኋላ ሲነፕስ በምንላት የመጨረሻው መረጃው እዚህ ጋር ልክ ሲለቀቅ ያሉትን ውሳኔዎች እንዲወስኑ ነርቨስ ቲሹ የራሱ የሆነ አገልግሎት አለው ማለት። ስለዚህ ሞተር ኮንትሮል ላይ ትልቅ አስተዋጽኦ አለው። እዚህ ጋር ሆሚዮስታሲስ ይላል። ሆሚዮስታሲስ ማለት ደግሞ ይሄ ኢንተርናል ኢንቫይሮንመንቱ ሜንቴን እንደሆነ እንዲቆይ። ሆሚዮስታሲስ እንግዲህ በፊዚዮሎጂ ኤፒሶዳችን ላይ የቲማችን ሜምበር ቃላብ በተለያየ መንገድ ሊገልጽላችሁ ሞክሯል። ስለዚህ እነሱ ነገሮች ሆሚዮስታሲስ በሁለት ነገር ሬጉሌት ይደረጋል። የመጀመሪያው ምንድነው? አሁን የምናወራው ነርቭ ብለን የምንጠራውና ሆርሞን ነው። ሌላኛው ነርቭ ኤንድ ሆርሞን ሜጀር ናቸው ማለት ነው። ሆሚዮስታሲስ ወይም ደግሞ ኢንተርናል ኢንቫይሮንመንት ሜንቴን በማድረግ ደረጃ የራሱ ሆነ ምን አለው አስተዋጽኦ አለው ማለት ነው። ሌላኛው በዛሬው ኤፒሶዳችን የመጨረሻ የምናወራው ነገር ምንድነው? ይህ ነርቨስ ቲሹ እስቲ ኦርጋናይዜሽኑን እንመልከት። እንግዲህ ዛሬ ስለ ዴፊኒሽኑ አወራን። ነርቨስ ቲሹ ስንል ፕራይመሪሊ ምን ይዛል የሚሉትን ነገሮች ለመነጋገር ሞከርን። መልካም። ስለዚህ ኦርጋናይዜሽን ቅንጅቱ እንዴት ተዋቀረ ስንል ደግሞ ይሄ ነርቨስ ቲሹ ብለን የምንጠራው በጣም ኮምፕሌክስ የሆነው ስትራክቸር ስንመለከት ሴንትራል ነርቨስ ሲስተም እና ፔሪፌሪያል ነርቨስ ሲስተም ብለን እንጠራዋለን። ቅድም እንዳልኳችሁ እዚህ ጋር ብሬን ኤንድ ስፓይናል ኮርድ
በሌላ አገላለጽ ፕሮሰሲንግ ሴንተር በመባል የሚታወቀው ይህ የሚገኝበት የሚይዘው ይህ ማለት የሚገቡት ኢንፎርሜሽኖች በሙሉ በሚባል ደረጃ ይህንን ሴንትራል ነርቨስ ሲስተም ውስጥ ፕሮሰስ ይደረጋሉ ማለት የመጨረሻ ውሳኔ ያንን ውሳኔ ወይ ኤግዛይት ማድረግ ወይ ደግሞ ኢንሂቢት ማድረግ ጋር ተያይዞ የሚወሰንበት ውሳኔ ማዕከል ሆኖ ያገለግላል። እሱም ሴንትራል ነርቨስ ሲስተም እንግዲህ ይህ እንደ ስታርቲንግ ፖይንት ነው ይሄንን ኤፒሶድ የምትወስዱት። በሌላው ላይ በደንብ የምንገልጽላችሁ ይሆናል ማለት። ስለዚህ እንደ ኮንሰፕት ኦርጋናይዜሽኑ የመጀመሪያው ምን ይባላል? ሴንትራል ነርቨስ ሲስተም። ሁለተኛው ፔሪፌራል ነርቨስ ሲስተም። ፔሪፌሪ ማለት ከሴንትራል ነርቨስ ሲስተም ጋር አታች በመሆን የመጨረሻ ውሳኔዎችን ይዞ ይጓዛል ማለት ነው። ማን የምንለው? ይህ ፔሪፌራል ነርቨስ ሲስተም። ፔሪፌራል ነርቨስ ሲስተም ካሉት የነርቨስ ቲሹ ኦርጋናይዜሽን ሁለተኛው ይሆናል ማለት ነው። አንደኛው ሴንትራል ነርቨስ ሲስተም፣ ሁለተኛው ደግሞ ፔሪፌራል ነርቨስ ሲስተም ይሆናል ማለት ነው። ስለዚህ ፔሪፌራል ነርቨስ ሲስተም ስንል የመጀመሪያው በሁለት ይከፈላል። እሱም ሶማቲክ እና አውቶኖሚክ ብለን እንከፍለዋለን። ልክ ሶማቲክ ሲባል እንግዲህ እዚህ ጋር አጠር ያለ ኢንፎርሜሽን ነው የምሰጣችሁ ብያለሁ። በጣም ቫስት ነው፣ በጣም ብዙ ሳይንስ የሚወራበት ነው እንግዲህ ነርቨስ ቲሹ። እንደ ኢንፎርሜሽን እቺ ሶማቲክ ብለን የምንጠራት ቮለንተሪ ኮንትሮል ፎር ኤግዛምፕል ስኬለተል ምስልን እንውሰድ። ፎር ኤግዛምፕል እዚህ ጋር የምጽፋቸውን ወርዶች በሙሉ እንዳደርግ የሚያደርገኝ ምን አለ? ስኬለተል ምስል አለ። ቅድም ያልኳችሁ የሞተር ኮንትሮል ጋር ተያይዞ እሱ ምንድነው? ይሄ ስኬለተል ምስል ብለን የምንጠራው ቮለንተሪ ነው። በእኔ ቁጥጥር ስር ያለ እንቅስቃሴዎችን እንዳደርግ አድርጎ የሚወስንልኝ ነው ማለት ነው። ሶማቲክ ነርቨስ ብለን እንጠራዋለን። አውቶኖሚክ ስንል ደግሞ እነዚህ ቪሴራል ወይም ደግሞ ኢንተርናል ኦርጋን ላይ የምናገኛቸው እንደነ ሄርት። ለምሳሌ ሄርት ስንል it is what ኢንቮለንተሪ ነው። እንቅስቃሴዎቹ በሙሉ በእኛ ቁጥጥር ስር አይደሉም አይደለ? በእኛ ቁጥጥር ስር ቢሆንማ ኖሮ ረስተ ነው ይሄኔ ሞተን ነበር ማለት ነው። ስለዚህ አውቶኖሚክ ስንል ምንድነው ማለት ነው? ኢንቮለንተሪ ነው right? ስለዚህ ሶማቲክ ምንድነው አለ? ቮለንተሪ። ቮለንተሪ እና ኢንቮለንተሪ በዚህ ላይ ስለዚህ ይሄ እንደ ኦርጋናይዜሽን አድርገን ልንወስደው እንችላለን ማለት ነው። ሌላኛው ደግሞ ተመልከቱ፣ ዛሬ የመጨረሻ ፖይንት እዚህ ጋር የምናወራት ሰም አዲሽናል ፖይንቶችን አውራ። የመጀመሪያው ይሄ ነርቨስ ቲሹ ብለን የምንጠራው በባህሪ ደረጃ እንግዲህ ቲሹ ስንል ስለ ሴል አውርተናል አይደል እንዴ? ሜጀር የሚባሉ ሴሎች ማና አሉ ብለናል ቀደም። ኒውሮን እና ጊሊያ ሴል ብለን የምንጠራው። ስለዚህ ይህ ኒውሮን እንደ ጊሊያ ሴል እንደ ሜጀር ሴሎች ይሆናሉ ማለት ነው። ስለዚህ በሱ ውስጥ ታስታውሱ እንደሆነ ኢፒቴሊየም ቲሹ ብለን የምንጠራው ላይ ሴሎቹ በጣም ምንድናቸው? ሃይ የሆነ ሪጀነሬሽን ወይም ደግሞ ሪጀነሬቲቭ የማድረግ ፖቴንሻል አላቸው። ምክንያቱም ለተለያየ አደጋ ምን የተጋለጡ ስለሆኑ። ነርቭም ስንመጣ ለተለያየ አደጋ የተጋለጠ ነው። ነገር ግን በሪጀነሬቲቭ ፖቴንሻል አንጻር ስንመለከተው በጣም ሊሚትድ ነው። ታስታውሱ እንደሆነ ኮኔክቲቭ ቲሹ ስንል ምንድን ያለው መጠኑ ወይም በብዛት ነው አነስተኛ ነው። ኢፒቴሊየም በሪጀነሬቲቭ ደግሞ ከፍተኛ ፈጣን ነው በሱ ውስጥ የሚገኙ ሴሎች። እዚህ ውስጥ ግን በጣም ሊሚትድ የሆነ ሪጀነሬቲቭ ፖቴንሻል ነው። ታስታውሱ እንደሆነ ቅድም ብለናል፣ ኒውሮን አንደኛው ሴል ነው። ጊሊያ ሴል ደግሞ ይሄ ሰፖርቲቭ ሴል ብለን የምንጠራው ነው። ሪፕሌስ በመደረግ ደረጃ ይህ በጣም ከፍተኛ ነው። ኒውሮን ብለን የምንጠራው ግን ይህንን አይነት ባህሪ የለውም። ስለዚህ ሊሚትድ የሆነ ሪጀነሬቲቭ ፖቴንሻል ከማን አንጻር? ከሴል። ማንን እናስታውሳለን እዚህ ጋር? ኒውሮንን ማለት ነው። ሌላው ያው ሜጀር የምንለው ፈንክሽኑ ኢንፎርሜሽኖችን ኮሚኒኬት ማድረግ ነው አይደለ? ስለዚህ ከሌላ ኒውሮ ትራንስሚተር በሚባል ኬሚካል ሜሴንጀር በመጠቀም ከሌላ ኒውሮን ጋር የመጨረሻ ውሳኔዎችንም ሆነ በማስተላለፍ ደረጃ እቺን ኬሚካል ሜሴንጀር የነርቭ ኢንዲንግ የመጨረሻዎቹ ስፔስ አለ፣ እሷ ሲነፕስ ብለን የምንጠራት በእሷ ምን ያደርጋል ማለት ነው? ኮሚኒኬት ያደርጋል። የመጨረሻው እዚህ ጋር ኒውሮፕላስቲሲቲ ብለን የምንጠራው ሳይንስ አለ። ይህ ማለት ኒውሮን በጣም ፋሲኔቲንግ የሆነ ሳይንስ የሚወራበት ነው ብያቸዋለሁ። ስለዚህ ይህ አይነት ጋር ተያይዞ ኒውሮፕላስቲሲቲ ማለት ምን መሰላችሁ? ያለንን ኢንቫይሮንመንት እዛ በምንጓዝበት በምናደርገው ነገር ሁሉ ሁሌም ቢሆን ነርቨስ ቲሹዎች ይማራሉ፣ አዳፕት ያደርጋሉ። አዳዲስ ነገሮችን የሚፈጠሩ ነገሮችን በሙሉ አዳፕት እያደረጉ ፕሮግረሳቸውን ይቀጥላሉ። ስለዚህ ኮንስታንትሊ ያንን ኢንፎርሜሽን አዳፕት የማድረግ ሂደት ምንለዋለን? ኒውሮፕላስቲሲቲ እንለዋለን። ስለዚህ እቺ እንደ ኢንፎርሜሽን እንወስዳለን። በዛሬው ኤፒሶዳችን ስለዚህ ስለ ነርቨስ ቲሹ አውርተናል። በቀጣይ የመጨረሻ ቲሹን የምንሰነባበተው ምንም በማውራት ነው፣ ስለ መስል ቲሹ በመነጋገር ይሆናል ማለት ነው። እኔ አብሬያችሁ የቆየሁት ዮናታን ነኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ እንላለን። ባይ